ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ቆያችሁ? ውድ የኖህ መርከብ ሚዲያ ቤተሰቦች፣ በሀገር ውስጥም በሀገር ውጭም ያላችሁ የኖህ መርከብ ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን ምናልባት ግን ሰሞኑን በማህበራዊ ሚዲያ ላይ አንድ ርዕሰ ጉዳይ ሲንሸራሸር ያያችሁት ወንድሞች ካላችሁ እንግዲህ አዲሳችሁ አይሆንባችሁም። ምናልባት ከዚህ ከታቦተ ጽዮን ጋር በተገናኘ የአሜሪካው የስለላ ተቋም ሲአይኤ በኤክስ ገጽ ላይ የተዘዋወረ የሚገኝ አንድ መረጃ አለ። ያንን መነሻ ማድረግ ምናልባትም ከዚህ በፊት በተደጋጋሚ ይሄንን ፕሮግራም በነገራችን ላይ እያነሳው ሰርችበታለሁኝ። የጠፋውን ታቦተ ጽዮንን ፍለጋ በሚል ግራም ሃንኮክ የጻፉት መጽሐፍ ላይ መነሻ በማድረግ በተለይ በደርግ ዘመነ መንግስት ግራም ሃንኮክ ከእንግሊዝ ድረስ ተነስቶ እስከ አክሱም ጽዮን ድረስ በመሄድ ምን አይነት ፍለጋ ሲያደርግ እንደነበረ ምን አይነት ጥረት ሲያደርግ እንደነበረ በተደጋጋሚ ኢንተርቪውንም ከመጽሐፉ ላይም ያለውን መጽሐፍ በተለይ የታቦተ ጽዮን ጠባቂ የነበሩትን አባት እንዴት አድርጎ ሲያናግራቸው እንደነበረ እሳቸውም በማስተዋልና ጥበብ በተሞላበት መንገድ እንዴት አድርገው እንደመለሱት እሱ በሰዓቱ ታቦተ ጽዮንን በአካል ቀርቦ ማየት ሁሉ እንደሚፈልግ የነበረውን መሻትና የፍላጎት በደንብ አድርጎ የሚያስረዳ ጽሁፍ ከመጽሐፉ ላይ ያለውን ሐሳብ አንብቤ አስቀምጬላችሁ እንደነበር ይታወቃል። ምናልባት ዛሬም በመጨረሻ ላይ እሱን ቆርጬ ከአንድ ዓመት በፊት የሰራሁትን አስቀምጥላችኋለሁ የሚል እምነት አለኝ። አሁን ግን በቅርቡ አሁን ሰሞኑን ማለት ነው የወጣ አንድ መረጃ አለ። እሱም ታቦተ ጽዮን በዚህ በምስራቅ አፍሪካ እንደምትገኝ የሚል አይነት የሚጠቁም መረጃ ነው። እንግዲህ አሁን ያለንበት ሰዓት ሐሳዊ መሲህን ለማንገስ የሚሰሩ ክርስቶስ ተቃዋሚ የሆኑ ምናልባትም አሁን የምናከብረው ወደፊት የትንሣኤ በዓልን መነሻ ስናደርግ ዛሬ ላይ ያሉ አይሁድ ብለን የምንላቸው ከክርስቶስ ጋር ያላቸው ግንኙነት ምን እንደሚመስል በተለይ አባቶቻቸው ጸሐፍት ፈሪሳውያን፣ ሰዱቃውያን እያለ የምንላቸው ክርስቶስን ለመስቀል ሞት ያበቁ ናቸውና ስለዚህ እነሱ አይቀበሉትም ነው ባጭሩ። ስለዚህ ሐሰተኛውን ነብይ ለማንገስ መጀመሪያ ዓለም ላይ የክርስቶስን ስም ማጥፋት ይጠበቅባቸዋልና ያን ደግሞ ለዘመናት እየሰሩበት ያለ ጉዳይ መሆኑን ያው ከሁላችንም የተሰወረ ጉዳይ አይደለም። ታቦተ ጽዮን ለምንድን ነው በእነሱ ዘንድ የምትፈለገው የሚለውን ነገር ስናነሳ እንግዲህ እስራኤላውያን በተለይ ከክርስቶስ ልደት በፊት ያለውን ታሪክ ሁላችንም እንደምናውቀው ሙሴ ወይም ደግሞ 670 ወይም ከ660 ሺህ ህዝብ በላይ የሚሆኑ እስራኤላውያን ከፈርዖን ባርነት ነፃ ከወጡ በኋላ ባህረ ኤርትራን ከተሻገሩ በኋላ ትመራቸው የነበረች ሙሴ በሲና ተራራ ላይ በመሄድ እግዚአብሔር ጠርቶት ታቦተ ሕጉን ወይም ደግሞ አክሱም ያለችዋን የሙሴ ጽላት የምንላትን እንደተቀበለ እናውቃለንና ያ ምናልባት ከጊዜ በኋላ ከዘመን በኋላ ያ የታቦተ ጽዮን ጉዳይ በተለይ እግዚአብሔር ሰለሞን እግዚአብሔርን በበደለበት ሰዓት መንግስትህን ለሁለት ከፍለዋለሁ ብሎት ነበርና መንግስቱን ለሁለት ከከፈለው በኋላ እንደምናውቀው ይሄ እግዚአብሔርን ሰለሞን ስለበደለ መንግስቱ ለሁለት ከፈለበት። ለሁለት ሲከፈልበት በነገራችን ላይ ሁሉን ነገር ነበር አብሮ የተመሰቃቀለው ማለት እንችላለንና በዛን ሰዓት እንግዲህ ያው መንግስቱ ከተከፈለ በኋላ 10 ነገድና 2 ነገድ ለብቻ እንግዲህ አጠቃላይ ያዕቆብ ልጆች የምንላቸው 12 ነገድ እስራኤል ናቸው። ከነኛ መካከል 2ቱ ለብቻቸው እንደገና ደግሞ 10 ለብቻ ሆነው መንግስቱ ለሁለት እንደተከፈለ እናውቃለን። በዚህ መሃል እንግዲህ የታቦተ ጽዮን ጉዳይን ስናነሳ የመጀመሪያው የጠቢቡ ሰለሞን ልጅ ምናልባትም ቀዳማዊ ምኒልክ የምንለው ማለት ነው ወደ ኢትዮጵያ ታቦተ ጽዮን ይዞ እንደመጣ ብዙ መስረጃዎች ብዙ መዛግብቶች ይነግሩናልና ከዛን ዘመን ጀምሮ ታቦተ ጽዮን በኢትዮጵያ ውስጥ እንደምትገኝ ያው ሁላችንም እናውቃለን። አንዳንዶች ለመቀበል ቢቸገሩም እንኳን ማለት ነው። ስለዚህ የኛን እምነት የኛን እውነታ ሌሎች እንዲቀበሉልን እኛ ግዴታችን አይደለም። ዞሮ ግን በቀዳማዊ ምኒልክ አማካይነት ታቦተ ጽዮን ኢትዮጵያ ድረስ መጥታለች። ያንን ነው እንግዲህ እነ ግራም ሃንኮክ ምናልባት በባቢሎን ምርኮ ኢቭን እስራኤላውያን ከወረዱ በኋላ ብዙ መከራ ብዙ ጊዜ የሚደርስባቸው በነገራችን ላይ ከታቦተ ጽዮን ፈቀቅ ባሉ ቁጥር እግዚአብሔር መዓት ያመጣባቸዋል፣ ቁጣ ያመጣባቸዋልና በነገራችን ላይ እስካሁን ድረስ እንግዲህ ከዛን ዘመን ጀምሮ ኢትዮጵያ
በዚች በታቦተ ጽዮን እንደምትጠበቅ ስንቶቻችን እናውቃለን? በነገራችን ላይ ከሚያምን ሰው ብቻ ሳይሆን ከኢአማንያን በታቦት በማያምኑ ሰዎች ሳይቀር ስለ ታቦተ ጽዮን ምስክርነት የሰጡ ሰዎች ሁሉ አሉ። አስደምጣችኋለሁ እሱንምና እስካሁን ድረስ ኢትዮጵያ የምትጠበቀው በታቦተ ጽዮን ነው። ነገር ግን አሁን ከረንት ላይ የምንመለከታቸው ሀገራችን ላይ ብዙ አይነት ቀውሶች አሉ። ብዙ አይነት መከራዎችን እንመለከታለን። ለምንድነው ይሄ የሆነበት ስንል ብዙዎቻችን በተለይ ኦርቶዶክሳውያን እህቶች ወንድሞቼ ከእምነታችን ፈቀቅ ስላለን በተለይ ቤተ መንግስትና ቤተ ክህነቱ ከተለያየበት ሰዓት ጀምሮ እስካሁን ድረስ ኢትዮጵያ እንደምናየው ነው እንግዲህ መከራ ውስጥ እንዳለች ከዚህ በላይ ማረጋገጫ አይኖርም እና ስለዚህ አሁን ታዲያ ምንድነው አስፈላጊነቱ በዚህ ሰዓት ይሄን ፕሮግራም እንዲሰራ ያደረገኝ ምንድነው ሰሞኑን ያልኳችሁ እንግዲህ ሲአይኤ ስለ ታቦተ ጽዮን መገኛ ቦታ በምስራቅ አፍሪካ በምትገኝ ወይም ደግሞ ዘ ሆርን ኦፍ አፍሪካ የሚባል አካባቢ ላይ ስፔሻሊ ኢትዮጵያ ውስጥ እንደምትገኝ ያው እንግዲህ ትግራይ አካባቢ አክሱም ጽዮን ላይ እንደምትገኝ የሚል መረጃ ወጥቷል። ለምንድነው እንደዚህ አይነት ፍለጋ ያደረገበት ምክንያት የሚለውን ስንመለከት አሁን ከረንት ላይ በእስራኤልና በሐማስ መካከል የሚደረጉ ጦርነቶችን ስንመለከት ለምሳሌ አንዱ ጦርነቱ ዓላማ ከእስራኤል ዘግሬት እስራኤል ፕሮጀክት የሚባል አንድ አጀንዳ አላቸው። አሁን ካለችበት እስራኤል እስከ መካከለኛው ምስራቅ እስከ ኢራን ድረስ ከክርስቶስ ልደት በፊት እንግዲህ 12ቱ ነገድ እስራኤል ኢያሱ መሬቱን ሲያከፋፍላቸው በነበረበት ሰዓት አሁን ያለው ይሄ የአረቡ ዓለም አጠቃላይ መሬቱ የኛ ነው ብለው ያምናሉ። ኖት ኦንሊ ዛት አሁን የአላስካ መስጊድ ያለበት ቦታም የጠይቡ ሰለሞን ቤተ መቅደስ የተሰራበት ነው ብለው ያምናሉ። ቅድሚያ የሚሆነው ቤተ መቅደሱን መስራት ነው፣ ዘ ሰርድ ቴምፕል የሚሉት ማለት ነው። ሶስተኛውን ቤተ መቅደስ ከሰሩ በኋላ ወደ ቤተ መቅደሱ እንግዲህ የሰለሞን ጽላት ወይም ደግሞ የሰለሞን ቤተ መቅደስ ይቅርታ የሰለሞን ቤተ መቅደስ ካለቀ በኋላ የሙሴ ጽላት መግባት አለባት የሚል ሌላኛው አጀንዳቸው ለመሆኑ በተደጋጋሚ ይሄንን ፕሮግራም ሰርቼበታለሁኝ። ስለዚህ ታቦተ ጽዮንን ፍለጋ በማለት እነ ግራም ሃንኮክ የሰሩበትም አንዱ አጀንዳቸው ይሄ ስለነበረ ማለት ነው። ምናልባት እኔና እናንተን ዛሬ እርስ በርስ የሚያባሉን ዛሬ በየግላችን የራሳችን ሲኖዶስ እንዲኖረን የሚያደርጉን በተለያየ መልኩ እኛ ሌላ አጀንዳ ላይ ስንራኮት እነሱ ግን ስራቸው መስራት ያለባቸውን እየሰሩ ለመሆናቸው ከዚህ በላይ ማረጋገጫ የለንም። ዛሬ በአማራና በትግሬ በአማራና በኦሮሞ በትግሬ መካከል እርስ በርሳችን በተለይ ዛሬ ከሃይማኖታችን ይልቅ ብሔራችን በልጦብን ብዙዎቻችን በእንደዛ አይነት ወጥመድ ተጠልፈን ያለንበትን ሁኔታ ነው የምንመለከተውና አንዳንድ ጊዜ ጥላቶቻችንን እና እናንተን በምን አይነት መልኩ አታለው ከኛ የኛን ሀብት የሆነውን ነገር እንደሚወስድብን ሁሉ እየተረዳን ያለን እስከማይመስል ድረስ ማለት ነውና ስለዚህ በዚህ መልኩ እነሱ ስራቸውን እየሰሩ ነው። ዛሬ እኛ ብሔራችን በልጦብን ሃይማኖታችንን ግን በዚህ መልኩ እነሱ ታቦተ ጽዮንን እየፈለጉ እርግጥ ነው ይሳካላችኋል እያልኳችሁ አይደለም። ታቦተ ጽዮን ከኢትዮጵያ ማንም አይነካትም። ግን ዋጋ ይከፈልም ወይ? ዋጋ እየተከፈለ ነው ያለው። በእምነታችን መካከል መከፋፈል እየተፈጠረ ነው ወይ? አዎ እየተፈጠረ ነው ያለው። ዛሬ አባቶች የማይደመጡበት ጊዜ ደርሰናል። ሰው ለእምነቱ ያለው ቦታ ማስመሰል ከልብ አይደለ እግዚአብሔር የማይወደው ሁሉ ነገራችን ሁሉ የማስመሰል የሆነበት ወቅት ያለነውና ይሄ በሆነበት ሰዓት ታዲያ ታቦተ ጽዮን ሀገራችንና እኔና እናንተን ከመጠበቅ የበለጠ ሌላ መቅሰፍት ነው እየመጣብን ያለው። ለምሳሌ ይሄንንም እንደ ምሳሌ ማንሳት ብንችል ኢቭን ታቦተ ጽዮን በፍልስጤማውያን የተማረከችበትን ታሪክ እናስታውሳለን አይደለም? የካህኑ የኤሊ ልጆች በቤተ መቅደስ ውስጥ የማይገባ የርኩሰት ስራ ሲያደርጉ ታቦተ ጽዮን እንግዲህ እንደምናውቀው በፍልስጤማውያን በአሕዛብ ተማርካ እንደነበረ በእስራኤላውያን ግን መከራ መጥቶባቸው እንደነበረ እልቂት መጥቶባቸው እንደነበረ ታሪክ ይነግረናል። እንግዲህ ህዳር ጽዮንን በመናከብርበት ሰዓት ለምሳሌ ታቦተ ጽዮን ዳጎንን የቀጠቀጠችበት እንደሆነ መነሻ በማድረግ እንደዚሁም ደግሞ ቅዳሴ ቤቷ የከበረበት ወደ አክሱም ጽዮን ሄደን የምናከብርበት ወቅት ያንን ታሳቢ ያደረግን እናከብራለን፣ በተለይ ህዳር ላይ ማለት ነው። ስለዚህ ዛሬም ወደ ኢትዮጵያ ስንመጣ ያ ተመሳሳይ የሆነ ታሪክ ነው። ታቦተ ጽዮን ዛሬ በሀገራችን በኢትዮጵያ ላይ በእምነታችን በኦርቶዶክስ መካከል አንድነታችንን ጠብቀን እንዳንኖር እርስ በርስ እንድንባላ የሚያደርገንን የርኩሰት ስራ እንደ አፍኒንና ፊናስ እንደ ካህኑ እንደ ኤሊ ልጆች በቤተ መቅደስ የማይገባ ስራ እየሰራን ነው። እንደምናውቀው የካህኑ የኤሊ ልጆች በቤተ መቅደስ ከሴት ጋራ የማይገባ ርኩሰት ስራ ይሰሩ ነበረ። ለመስዋዕትነት የሚቀርቡ መስዋዕቱን ለእግዚአብሔር ተቃጥሎ ከመቅረቡ በፊት እነሱ ይመገቡት እንደነበረ ሌሎች ነገሮችም ያደርጉ ስለነበረ እግዚአብሔርም ካህኑ ኤሊን ልጆችን ገስጽ፣ ልጆችን ሃይበል፣ ልጆችን ከዚህ ከነውር ስራ እንዲመለሱ አድርግ ብሎት ነበረ። ካህኑ ግን ልጆቹ ስለሆኑ ችላ ብሏቸው ነበርና
መጨረሻ ላይ በእግዚአብሔር በነብዩ በሳሙኤል አማካኝነት አድርጎ ራሱ በራእይ ተገልጦ እግዚአብሔር ለሳሙኤል እንግዲህ መጽሐፈ ሳሙኤልን መመልከት ትችላላችሁ ሲገስጸው ሁሉ ነበርና ዛሬም በቤተ ክርስቲያናችን እንደ ካህኑ እንደ ኤሊ ልጆች ብዙ ብልግና የሚሰሩ ሰዎች አሉ። ብዙ የነውር ስራ የሚሰሩ ሰዎች አሉ። ብዙ በእግዚአብሔር ዘንድ ነውር የሆነ መቅሰፍት የሚያመጣ ስራ የሚሰሩ ሰዎች አሉና እነሱን ሀይት ካልተባሉ እንደ ካህኑ እንደ ኤሊ ዝም ከተባሉ ያው እንደምናውቀው ልጆቹ በጦርነት እንደሞቱ እናውቃለን። አባቱም በልጆቹ ሞት ደንግጦ ከመደብ ላይ ወድቆ እንደሞተ እናውቃለንና መጨረሻችን አያምርም ነው። ታቦተ ጽዮንም በዛ አጋጣሚ ተማረከች ነው። እንግዲህ ታቦተ ጽዮንን ለዚህ ነው በተለይ እስራኤላውያን ይፈልጓት ለምንድን ነው ካልን እንደምናውቀው የኢያሪኮን ቅጥር ያፈረሰች ናት። የዮርዳኖስን ወንዝ የተሻገረች ናት። ጠላቶቻቸውን ድል የምታደርግላቸው ታቦተ ጽዮን ነች። በነገራችን ላይ በሀገራችንም ዛሬም እንደምንመለከተው በረከት ብቻ ሳይሆን መቅሰፍትም እንደምታመጣ ፍልስጤም ምድር ወርዳ እባጭ እንዳመጣችባቸው እናውቃለን። ወረርሽኝ እንዳመጣችባቸው እናውቃለን አይደለ? እኛም ስምምነት ከሌለን፣ አንድነት ከሌለን፣ ፍቅር ከሌለን፣ ለታቦት የሚገባውን ክብር ካልሰጠን፣ ለእግዚአብሔር የሚገባውን ክብር ካልሰጠን አሁን የምናየውን አይነት መከራ ምናልባት የዛ ውጤት ነው ብለን ብንነጋገር ማጋነን አይሆንም ማለት ነው። ታዲያ ይሄ የሆነ ባለበት ሰዓት ምናልባት ታቦተ ጽዮን የሚፈልጉ ሰዎች አሉ። እንግዲህ እንደ ሲአይኤ እንደነ ሞሳድ አይነቶቹ የስለላ ተቋማት የሚባሉት በነገራችን ላይ ሞሳድ ማለት ሲአይኤ ነው። ሲአይኤ ማለት ሞሳድ ነው። የአንድ ሳንቲም ሁለት ገጽታ ናቸው። ምናልባትም ሲአይኤ የሚመራው በሞሳድ ነው። ይሄ ምናልባት ሌላ አጀንዳ ሊያስፈልገው ይችል ይሆናል እንጂ እንዴት እንደዚህ ልትል ቻልክ የሚል ሰው ካለ በሚል ነውና ያው አሜሪካ ውስጥ ያሉ አሜሪካን የሚመሩ አካላት ያው ጁሾች ለመሆናቸው በተደጋጋሚ ስለተናገርኩኝ ማለት ነው አይሁዶች ስለሆኑ ይሄን ካልኩኝ ይሄንን የሚያረጋግጥ እስኪ አንድ መረጃ ላስደምጣችሁና ተመልሰን እንገናኛለን። ሰላም ጤና ይስጥልኝ ውድ የሀተታ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ትልቅ ዜና በኤክስ የቀድሞው ትዊተር የዛሬው ኤክስ ፕላትፎርም ላይ የተሰራጨ ነው ያለው። ኢንተርኔቱን ብሬክ እያደረገ ነው ያለው። ማለትም ኢንተርኔቱን አጥለቅልቆ ይገኛል። በየቦታው የተሰራጨ የዓለም መነጋገሪያ ሆኖ ይገኛል። ይህም ዜና ምንድነው? የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ወይንም ደግሞ ሲአይኤ ፋይል ወይንም ሰነድ የወጣ ነው። እንደምታውቁት አሁን ፕሬዚደንት ትራምፕ ከመጣ ጀምሮ በርካታ የሲአይኤ ሰነዶች ይፋ እየተደረጉ ነው ያሉት። አሁን ግን እንደ ዜና ሆኖ የወጣው ምንድነው? የእስራኤል ታቦት ወይንም ደግሞ አርክ ኦፍ ዘ ኮቨናንት በኢትዮጵያ ነው የሚገኘው ብለን የምናምነው አሁን መነጋገሪያ ሆኗል። በሲአይኤ ሰነድ ላይ የእስራኤል ታቦት የት እንደሆነ ያለው ለማወቅ ሞክረው እንደነበረ እና ሎኬት አድርገውት ወይም ደግሞ የት እንዳለ ማወቅ ችለው እንደነበረ የሚጠቃቅስ ነው። ይህም ከሰነዱ ዙሪያ የወጡ ሪፖርቶች በመካከለኛው ምስራቅ ይልና በኢትዮጵያ እንደሆነ ያለው ይጠቃቅሳል ማለት ነው። ሪፖርቱ ሰነዱ ላይ አርክ ኦፍ ዘ ኮቨናንት ይላል እና በጣም የሚያስገርመው ነገር ደግሞ ምንድነው? ይህን ለማወቅ የተጠቀሙት ሪሞት ቪዊንግ የሚባል በአእምሮ አርቀው ማየት የሚችሉ ነገሮችን የተደበቁን ነገሮች ዳሰው ማየት የሚችሉ ሰዎች አሉ ተብሎ ይታመናል። እንደ ሳይኪክ ማለት ነው። ወይንም ደግሞ የሳይኪካል የሆነ ኃይል ያላቸው ሰዎች አሉ ተብሎ ይታመናል እና እነሱን ተጠቅመው ቪወር ነው የሚለው ቃሉ ሰነዱ ላይ ሪሞት ቪዊንግ ይባላል እና ይህን ማድረግ የሚችሉን ሰዎች ተጠቅመው እንደሆነ ይጠቃቅሳል ማለት ነው። ስለዚህ አሁን ሰው በጣም ተገርሞ ደንግጦ ነው እየተወያየበት ያለው። ይህም በኢትዮጵያ እንደሆነ በሪፖርቱ ዙሪያ በኢትዮጵያ እንደሆነ ያለው የኢትዮጵያ ስም ተጠቅሶ በእነዚህ አውታሮች ሜጀር የሆኑ
አካውንቶች ናቸው ይህን እያሰራጩ ያሉት እንዳለ ኢንተርኔት ላይ ማለት ነው። እና ምንድን ነው የሚለው እየተጠበቀ ያለው መንፈሳዊ በሆኑ ኃይሎች እንደሆነ ኤንቲቲዝ ነው የሚለው እና ኢንትሩድ የሚያደርግ ወይንም ደግሞ እዛ ተቃርቦ ወደዛ የሚገባን ማንኛውንም አካል እንደሚያጠፉ እና እንደሚያጠቁ ይጠቅሳል ማለት ነው። እንዲሁም ደግሞ ታቦቱ ልክ መጽሐፍ ቅዱስ ላይ እንዳለው አይነት የኪሩቤል አምሳያ ያለበት በወርቅ የተሰራ ወይንም የተለበደ እንደሆነ ይናገራል ማለት ነው። ስለዚህ ቦታውን ሲጠቅስ ደግሞ መካከለኛው ምስራቅ ይላል። መካከለኛው ምስራቅ ብሎ ሪፖርቱ ላይ ያወጣው ኢትዮጵያ በጊዜው መካከለኛው ምስራቅ ውስጥ እንደሆነች ነው የሚታሰበው። ምክንያቱም ኢትዮጵያ አፍሪካ አህጉር ውስጥ ትሁን እንጂ በማንነት ደረጃ የሚድል ኢስት ወይንም መካከለኛው ምስራቅ እስካሁን ደጋግሜ ስነግራችሁ እንደነበረው ማለት ነው። በተለይ በጃንሆይ ጊዜ እንዲሁም በፊት በ20ኛው ክፍለ ዘመንና ከዛ በፊት ኢትዮጵያውያን መካከለኛው ምስራቅ ውስጥ አብረው ነው የሚጠቀሱት። ወደ መርከብ ሚዲያ ቤተሰቦች እንግዲህ መልእክቱ እንደሰማችሁት እንግዲህ የጥንት መረጃ በሚል አይነት ሐሳብ ነው። ምናልባት እንግዲህ መካከለኛው ምስራቅ ኔሰንስ አሁን ነው እንደዚህ የሆነው እንጂ በነገራችን ላይ አፍሪካ ራሱ ኢትዮጵያ ላይ እንደሚባል ያው ብዙ ጊዜ ይሄ እንግዲህ አሁን ያለውን የመከፋፈል ወይም አፍሪካን ሳይሆን የድሮውን ኢትዮጵያ ካየን አፍሪካ የሚባለው ስያሜ ኢቭን በቅርብ እንግዲህ የመጣ ነው። ከዚህ ከስክራምፕል ኦፍ አፍሪካ የቅኝ ግዛት ከሚባለው ወዲህ የምንለውና በቅርብ ጊዜ የ100-200 ዓመት አይነት ታሪክ ያለው ነውና ከዛ በፊት ያው ምናልባት አጀንዳችን አይደለም እሱ እንጂ በመልክዓ ምድር አቀማመጥ ሳይቀር ኢትዮጵያ ኢቭን አሁን ያለችበት አይነት ካርታ አልነበረችም ኢትዮጵያ በነገራችን ላይና እሱ ሌላ ብዙ አጀንዳዎች ያሉት ነው። ስለዚህ ምናልባት መካከለኛው ምስራቅ ኔሰንስ ከዚህ ከሴሜቲክ የእንትን የዘር የሚባለውን ከዛ ጋር ለማያያዝ ነውና እሱ ለመግለጥ የሞከረው። ዞሮ ዞሮ ዋናው ሀሳብ ምንድነው ትኩረቱ ታቦተ ጽዮንን የምትገኝበት ቦታ ኢትዮጵያ ለመሆኗ በዚህ መልኩ ሲአይኤ ሳይቀር የሲአይኤ ዶክመንቶች መረጃው እንዳላቸው ነው የነገረን። እንግዲህ ሁላችንም ነቅተን ለእምነታችን መቆም አለብን፣ መጠንቀቅ አለብን የሚል ነው። ታቦተ ጽዮንን የሚፈልጉበት አንዱ ምክንያት ያው እንደ ቀደም ብዬ እንዳልኩትም ሶስተኛውን የሰለሞን ቤተ መቅደስ ያው ሰለሞን አንድ ጊዜ ሰራው። ከዛ ባቢሎናውያን እስራኤልን ከማረኳቸው በኋላ ያው ቤተ መቅደሱ ፈርሶ እንደነበረ እናውቃለን። ያው በነ እዝራ ሌሎችም ነገስታት አማካይነት ያው ድጋሚ ታድሶ እንደነበረ እናውቃለን። ከዛ እንደገና ደግሞ በ70 ዓመተ ምህረት ያው ቤተ መቅደሱ እንደፈረሰ እናውቃለን፣ በሮማው ስርወ መንግስት ማለት ነው። ከ70 ዓመተ ምህረት እስካሁን ድረስ እንግዲህ ለ2000 ምናምን ዘመን ቤተ መቅደስ የላቸውም እስራኤላውያን አሁን ያሉት ማለት ነው። ክርስቶስን የማያምኑት ሐሳዌ መሲህን የሚጠብቁት ማለት ነው። እስካሁን ለ2000 ምናምን ዘመን ቤተ መቅደስ የላቸውም። ታቦተ ጽዮንም በእነሱ እጅ አይደለችም። ስለዚህ ቅድሚያ ቤተ መቅደሱን መስራት አለባቸው። ቤተ መቅደሱን ከሰሩ በኋላ ሌሎች ደግሞ ወደ ቤተ መቅደሱ መግባት ያለባቸው ብዙ ንብረቶች በእነሱ ሳቤ ማለት ነው። ለምሳሌ በትረ ሙሴ ባህረ ኤርትራ ለሁለት የከፈለበት በትር ኢቭን ኢትዮጵያ ውስጥ እንዳለ ነው የሚነገርለት። እነዚህ ብቻ ታቦተ ጽዮን ብቻ ሳይሆን ሌሎች የእስራኤል ሀብቶች ናቸው ብሎ የሚያምኗቸውን ሁሉ ይፈልጋሉ። ከዚህ ከሚፈልጉባቸው ሀገራት መካከል እንግዲህ ኢትዮጵያ ቁጥር 1 ናት ያውቃሉ። እነሱም የታሪክ መዛግብትም ስለሚነግራቸው ማለት ነው። ስለዚህ ኢትዮጵያ ውስጥ እንዳሉ በደንብ ያውቃሉ። ከኢትዮጵያ መዝረፍ ነውና ከኢትዮጵያ ለመዝረፍ ደግሞ ማድረግ አለባቸው። መጀመሪያ ኢትዮጵያንም በዚህ መልኩ ማባላት አለባቸው ነው። እናንተ የሆነ ነገር መስረቅ ብትፈልጉ የሆነ ግቢ ውሻ ቢኖር ለዛ ለውሻ ቅድሚያ አጥንት መጣል አለባችሁ፣ ስጋ። እሱን ሲግጥ እናንተ ስራችሁ መስራት አለባችሁ ነው። እነሱም ላይና ለእናንተ ዛሬ የዘረኝነት አጥንት ጥለው በዘረኝነት እንባላለን። እነሱ ግን የሚፈልጉትን ነገር እየሰሩ ነው። ብዙ ማናቃቸው የምናቃቸው ነገሮችን ከኛ እያስወጡ ነው ያሉት። እኛ ግን ዛሬው በኢትዮጵያዊነት አንድ መሆን አቅቶን ኢቭን
እግዚአብሔር በሰራትና እግዚአብሔር በፈጠራት መጽሐፍ ቅዱስ በሚያውቃት ሀገር ላለመስማማት ብዙ ሰው ነው የሚጥረውና ኢቭን ኦርቶዶክስ ነኝ ብሎ የሚያምን ሰው ሳይቀር ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች እያለ የእግዚአብሔር ቃል መጽሐፍ ቅዱስ እየተገለጠ እየጠራ ኦሮሞነት፣ ትግሬነት፣ አማራነት እንደዚሁም ሶማሊያዊነት፣ አፋርነት በልጦብን እንባላለን። በተለይ ኦርቶዶክሳውያን ከዚህ ሐሳብ ወጥተን አንድ የሚያደርገን በክርስቶስ ክርስቲያን የተባለ እኔ የአፖሎ ነኝ፣ እኔ የኬፋ ነኝ ሳንባባል፣ እኔ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ ሳንባባል፣ እኔ ኦርቶዶክስ ነኝ፣ እኔ ክርስቲያን ነኝ ብለን በዚህ ቋንቋ ተግባብተን እምነታችንን፣ ባህላችንን፣ ቅርሳችንን መጠበቅ ይገባናል። ልክ እንዳልኳችሁ ነው። ሌባ ሊሰርቅ ሲመጣ ዝም ብሎ አይደለም። የሆነ ነገር ግቢያችሁ ውሻ ካለ ለዛ ለውሻው እንዳይጮህ ማለት ነው። ስለዚህ እኛም በእምነታችን በባህላችን እንዳንጮህ የዘረኝነት የመከፋፈያ አጥንት ጥለውልን እሱን እየጋጥን ወይ ስጋ እንኳን የሌለው አጥንት ማለት ነው በሱ እየተባላን እነሱ ግን የሚገባቸውን ስራ እየሰሩ ነው። ውስጥ ለውስጥ ብዙ ነገር እያደረጉ ነው። ስለዚህ ከዛ እንውጣ። እኛ አልፈተርፈን ዛሬ የየግላችን ሲኖዶስ ካላቋቋምን እያልን ያለንበት እዚህ ደረጃ ላይ ደርሰናል። በነገራችን ላይ ይሄ ከእንት ጀምሮ ሲሰራበት የነበረ ነው። አሁን የመጣ አይደለም። እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የመጣ አጀንዳ አይደለም። ምናልባትም እኔና እናንተ ወይም አባቶቻችን እናቶቻችን ከመፈጠራቸው በፊት ጀምሮ የነበረ አጀንዳ ነውና ስለዚህ ያንን በዛ ልክ ትኩረት ሰጥተን ብንነቃ የሚል መልእክት ነው ያለኝ። ታቦተ ጽዮንን የሚጠብቃት እግዚአብሔር ነው። ታቦተ ጽዮን ጠባቂዋ ክርስቶስ ነው። ታቦተ ጽዮን ራሷን በራሷ ትጠብቃለች። በነገራችን ላይ እምቢ ካልን እንደዚህ አይነት መቅሰፍት ይመጣብናል። እርስ በርስ የመባላት መቅሰፍት ማለት ነው። ልክ ፍልስጤማውያንን በእባጭ እንደመታቸው ሁሉ ይሄ ነው ያለኝ መልእክት። ስለ ታቦተ ጽዮን ሌላ ምስክርነት ስናድምጥ ታቦተ ጽዮን እንደው አንዳንዴ መንፈስ ቅዱስ ክፉ ሰዎችን ሳይቀር ጸፍቶ እውነትን ያናግራቸዋል የሚባለውም ምን ያክል እውነት እንደሆነ እስኪ አንድ ሙቪ ልጋብዛችሁ። መናገር የምፈልገው ምናልባት እዚህ ስብሰባ ላይ መናገሩ ትክክል ነው ብዬ አምናለሁ። ኢትዮጵያና ኢትዮጵያውያን ተቀብለነዋል፣ ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይሄም ትልቅ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራ የእግዚአብሔር ታቦት አለ። ርዝመቱን 2 ክንድ ተኩል፣ ወርዱን 1 ክንድ ተኩል፣ ቁመቱን 1 ክንድ ተኩል አድርግ፣ ውስጡን በወርቅ ለብጠው፣ ውጪውን በወርቅ ለብጠው፣ የስርየት መክደኛ አድርግለት፣ በወርቅ ለብጠው፣ ቀለበቶች አድርግለት ከወርቅ፣ መሎጊያዎች አዘጋጅ፣ ከግራር እንጨት ይሰራ፣ በወርቅ ይለበጥ፣ ከተቀጠቀጠ ወርቅ ኪሩቤሎችን ስራና ላይ አድርግ፣ በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግርሃለሁ አለ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር መጋረጃ ውስጥ ነበር። በኢያሱ ዘመን ከነ ኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ህዝቡ እንዲሻገር አድርጓል። ካህናት ተሸክመውት ሲገቡ ኢያሪኮን ተሸክመውት ቢዞሩ ኢያሪኮ ፈርሷል። እነ ኦዛ ቢደፍሩት ተቀስፈዋል። ማረክን ቢሉት በእባይ ተመተዋል። በኋላ በዳዊትም ዘመን በመጋረጃዎች ውስጥ ነበር። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት፣ ትልቅ ቤተ መቅደስ እና ቅድስተ ቅዱሳኑ ራሱ ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ። እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት፣ የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነውን ኦሪጂናሉን ታቦት ነው ብለው
እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው። እና እርሶ በግሎም በተከበሩ ፈርስ ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያረጉ ነው እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያረጉ ነው። እንግዲህ ዶክተር ወዳጄነህ እንደሰማችሁት እንግዲህ ምናልባት መጀመሪያ ላይ ለተናገርኩት ቃል ክፉ ሰዎች ያልኩት ምናልባት ለቃሉ ይቅርታ ክፉ ሰዎች ማለት ሳይሆን በታቦቱ የማያምኑ ሰዎች ራሱ ስለ ታቦቱ እምነት ወይም ስለ ታቦቱ ኃያልነት ምስክርን ይሰጣሉ በሚል ይስተካከልልኝ። ዶክተር ወዳጄነህ እንግዲህ በግሌ እንግዲህ ማከብረው ሰው ነው። በኢትዮጵያዊነቱ ስለ አንድነት ስለ ፍቅር በደንብ ያለው እምነት የራሱ ነው። ማንም አያስገድደውም። ግን ደግሞ በዚህ መልኩ ኢአማንያን ብለን ለምንላቸው በታቦት የማያምኑ ሰዎች ስለ ታቦት ምስክርነት ይሰጣሉ ነው። ምን ያክል ኢትዮጵያ ሕዝብ እምነት እና እድገት፣ ስልጣኔ፣ ብልጽግና በታቦት ሕጉ ላይ ምን አይነት ግንኙነት እንዳለው የሚያስረዳን እንደመሆኑ ከዚህ በላይ ማረጋገጫ የለም ለማለት ያክል ነው። ስለዚህ ያለ መረጃ ይሄ ነው። ምናልባት ከዚህ በፊት ግራም ሃንኮክ ታቦተ ጽዮንን ፍለጋ በሚል በጻፈው መጽሐፉ ላይ አክሱም ጽዮን ካሉት አባት ጠባቂ ጋራ በደርግ ዘመነ መንግስት መጥቶ ያደረገውን ኢንተርቪው መስማት ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ ሊንክ አስቀምጥላችኋለሁ። እዛ ላይ በደንብ ማድመጥ ትችላላችሁ። ዛሬ የነበረን ቆይታ ግን ይሄን ይመስላል። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ ይቆየን።